ብስ ሁሉ አቀምስሻለሁ፣ ረቅሻለሁ፣ እያንዳንድሽ አይቻለሁ። ብዙ ቪዲዮ እያየሁ ነው። ስነ ስርዓት ያዙ። አፋችሁን አትክፈቱ። አፋችን ተመቸን እያላችሁ አፋችን ተመቸን እያላችሁ አፋችሁን አትክፈቱ። እዚህ ጋር እንዴ መቼ ወዲህ ነው ሻሽ ጠምጥሞ መምጣት ሚዲያ ላይ እፍረት የሆነው? ለትልቅ ሰው አይደለም እኛ ጠምጥመን አይደል እንዴ ሚዲያ ላይ ምንገባው? ጋይስ ሚዲያ ላይ ምንገባው እኮ ጠምጥመን ነው ምንገባው። እፍረት የሆነው ከመቼ ወዲህ ነው? ለእኛ ደግሞ ፕራውድ ነው የምናረግባቸው። እናታችን ናቸው የሚያምሩ። አባትየው ራሱ ቁመቱ እንዴት እንደሚያምር የሚያምር ግርማ ሞገስ ያለው አባት። እካካም የት አባታችሁ ታውቃላችሁ? የእናትና የአባትን ወግ ማድረግ እኮ ስለማታውቁ ነው። ቁጭ ብላችሁ ግን እኔ እናቴ ስታሳድገኝ አባቴ ሲያሳድገኝ እናቴ እንደዚህ ብላ ስትንቀባረሩ። እናትና አባት ማክበር የሚጀምረው ከራሳችሁ ነው የሚጀምር። እኔ እናትና አባቴ ቆማጣ ቢሆንም እናትና አባት ና። የሰው ልጅ ደግሞ ልብስ አይደለም መለኪያው ጭንቅላት ነው። ትክክለኛ የክፍለ ሀገርን ወግ ማዕረግ የያዙ እናትና አባት ነው ያለ። ጃኒ ፕራውድ ነው የምናረግብሽ በእናት በአባትሽ። እንዲያውም የሀገራችንን ወግ ማዕረግ ያሳዩን። ድፍት አድርገው አንገታቸውን በቃ ቢከስ ጠፍቷቸው እኮ አይደለም መንቀልቀል፣ ግን አላደጉበትም። የትልቅ ሰው ትክክለኛ ደርበብ ያሉ እናትና አባት የት አባሽ ታውቂያለሽ? ስለ እናትና አባት ብስብሶች እና እንደዚህ እንደኛ ሰክተው ይምጡ ዊግ ወይ ደግሞ ፀጉራቸውን ጭራቸውን አድርገው ይምጡ፣ ጥፍራቸውን ተሰርተው እኩል ለመሆን ከሰው ጋር ቅሌታም የእናትም ቅሌታም አለች። ስታ የምትባል አለች ቀጭ ምግብ እንዳላዩ ምናምን የሚሆኑ እናቶች እኮ አሉ። ወይም ደግሞ የሆነ እንደ ፍንዳታ ሊደፉ እናታችሁ ምታ አላችሁ እኮ። ምን የእናትነት መገለጫው መመናጨቅና መንበላጠጥ ነው እንዴ ጋይስ? ኧረ እናቴ 10 አንገቷን እንድፍት አድርጋ ግርማ ሞገሷን ባሳየኋችሁ ጥንባታሞች። ደግሞ ማታፍሩ ዘረቢስ ዘር የሌላችሁ ነው የሰው እናትና አባት ምታቆሽሹ እንደዚህ አደባባይ ላይ ወጣችሁ። ማኒሙታውን በኢትዮጵያ ደግሞ እንኳን ጃኒ ስንት ሺህ ብር እያገኘች ዶላር እዚህ ቲክታክ ላይ እድሜ ለቲክታክ ሰው ደግሞ ማንም ምንም ማድረግ የሚያቅተው ሰዓት አይደለም አሁን ላይ ትረስሚ። የአሜሪካ ሰው አይደለም የኢትዮጵያ ሰው ከኛ በልጧል። ከአሜሪካኖች እንኳን 30 ሺህ ብር የማይፈጅ የኢትዮጵያ ዛሬ ቀሚስ እኮ ለመግዛት ምንድነው $100 እንኳን አይፈጅም። 20 ሺህ ዶላር 20 ሺህ ብር በኢትዮጵያ። እና አንዳንድ ሰዎች አፋችሁን እዩ፣ አፋችሁን ዝጉ፣ አትክፈቱ። ሚዲያው ተመቸን ብላችሁ እንደ ማስቲካ ልጥጥጥጥ አትበሉ። ማስቲካ እንኳን መለጠጥ አቁሟል በዚህ ሰዓት። አንዳንድ ፈራ እግዚአብሔር ይኖራችሁ። እዩኝ ያለ እንትን ደብቁኝ ያመጣል በኋላ። አንዳንድ ሰው ሊደፋ ሲፈልግ ይሯሯጣል ቀስ ብሎ። ብሬክ መያዝም ጥሩ ነው። አንዳንዴ የምናሾፍበትን የምናላግጥበትን በእድሜያችን በታይማችን በሰዓታችን ማንን እንደምንዘረጥጥ ማወቅ አለብን። አንዳንዴ ጋይስ ኖ አንዳንዴ ስንዘረጥጥ ስንጣላ እንኳን ጓደኞቻቸው ጋር ስንጣላ እንኳን እዚህ ሚዲያ ላይ እነሱ ጋር ነው መጣላት ያለብን። ቤተሰቦቻቸው ምንም አላረጉም። እናትና አባት ክብር ካላችሁ እናቴ አሁን እኔ አባቴ ያሳድጎኛል ካልኩኝ የሰው አባት አልነካማ። ቢካዝ ባልንጀራን እንደ ራስ አድርገህ ይላል። እናትና አባት ክብር ነው ብታውቁት ማለት ነው። ፐዝል መጣብኝ ፕሊስ ጋይስ። እናትና አባት ደግሞ ክብር ነው በእኛ ማለት ነው። እኔ ዝም ብዬ ወጥቼ እያቅራራው አባቴ ሲያሳድገኝ አባቴን ስወደው እኮ አባቴ እያልኩ ባለቅስ ምንድን ነው የሰው አባት እየረገጥኩኝ? የተጣላው ከልጅቷ ጋር ነው፣ የተጣላው ከልጅየው ጋር ነው እንጂ ከእናትና አባት ጋር አይደለም የተጣላው። ስንጣላም ደግሞ መቀሰፍ አለ። እድሜ እያየን እንጣላ ጋይስ። ብስብሶች እማታፍሩ እንደነዚህ አይነት ሰዎች እናት አባት አላሳደጋቸው፣ አባት የላቸው፣ እናት የላቸው፣ ቤተሰብ የላቸው። ምን የዩልኝ ስራ ያስፈልጋል? እናት ናት። እናትን ሳፖርት ማድረግ ግዴታችን ነው። በቃ ደሴት ለሰው ልትታይ ነው ብዬ እኔ ጥበብ ገዝቼ እናቴ ነይ ልበሽ የውሸት ማለት ነው። ለሚዲያ የምታሙ ሰዎች አላችሁ፣ የውሸት ፌክ ላይፍ የምትኖሩ። እናቴን ሳፖርት ካረኳት ከካሜራ በስተጀርባ ነው። እናቴ የምትረዳ ከሆነ እንኳን ከኔ ማጠብቅ። ግን አንዳንዴ ለሚዲያ ሰው ስለምትጨነቁ እናንተ የምትፈልጉትን ነገር እኛ እንድናረግ ትፈልጋላችሁ ነው። የኔ አባትና እናት ኬርለስ ናቸው። አሁን ሞልቷቸዋል ልብስና ጫማ። ግን አባቴ እዚህ ጋር የሆነ ልብስ ለብሶ ቢመጣ ልብስ አጧል ልትሉት ነው ወይ? እናቴ ደግሞ ዝም ብላ የሆነ ቀሚስ ለብሳ የእናቷን ቀሚስ በቀየረች ልትሉኝ ነው? በዚህ በሰለጠነ ሀገር አረፈሩ እፈሩ። እኛ እንኳን በዚህ በጥቃቅንና አነስተኛ ማቴሪያል ስንነጋገር እንኳን አሜሪካ ላይ ቁጭ ብለን እንዲያው ላስላስ መደራረግ ስላለብን ነው እንጂ ኢምፖርታንት አይደለም ይሄ ነገር ጋይስ። እና
አንዳንዴ ስንጣላ ማንን እንደምንነካ እድሜ እያየን እንሳደብ ጋይስ። መቀሰፍ አለ። በልጆቻችን ይደርሳል፣ ቤት ያንኳኳል፣ በትዳርሽ ይመጣል፣ በህይወትሽ ይመጣል፣ ህዝብ ይነሳብሻል፣ ትሰበሪያለሽ፣ ትሞቻለሽ። እድሜ እያየን እንጂ አሁን ጃኒ ልብስ መግዛት አቅቷት ነው። ግን ሰውን አታክ ለማድረግ የምንሄድበት ርቀትና ሰዎችን ቡሊ ለማድረግ የምንሄድበት እንዲህ ስንናገር ምንድን ነው አናፍርም። አንዳንድ ሰዎች በጣም እንትነን እያልን ነው። ራሳችን በጣም ጻዲቅ እየተጫወትን ነው ጋይስ። እንዴ የእናንተ እኮ ብዙ ድራማ አላችሁ። ቢወጣ እኮ ራሳችሁን እዩ እንጂ አንዳንዴ አይ በዛ ጭ አስጠላችሁኝ። እንኳን ልብስ ቤት ገዝታላችኋለች። ጃኒ ደግሞ በጣም እንደዚህ ቤት ገዝታላችኋለች። ሌላ ችግር ሊኖርባት ይችላል። እዚህ አይዶ ነው የምትጣሉበት ነገር ምናምን። እኔ ከማንም ሰው ጥላቻም የለብኝም። ግን አንዳንዴ እናትና አባት ስትነኩ የኔቱ ዋቺሩ ማውዝ ጋይስ፣ አንዳንዴ ዋጋ ያስከፍላል። ብዙ መንጠራራ ጥሩ አይደለም ጋይስ። እንኳን እናንተ አንበሳም ይወርቃል የሆነ ሰዓት ላይ። ስልጣን እንኳን መንግስት አንደኛው መንግስት ወርቆ ነው ሌላኛው መንግስት የሚተካው ጋይስ። እና አንዳንዴ ስንናገር ፌር የሆነ ነገር መናገር አለብን። እሷ ጋር ተጣልተን ሊሆናል፣ እሷን ነው መጣላት ያለብን። ከዛ ውጭ እናትና አባት ፊት ብለን እናትሽን ጫማ አትቀይሪም፣ አባትህን ልብስ አትቀይርም። ተስና ፌር አይደለም። ቢካዝ አንደኛ እናት የምትሳደቡ የእናትን ጥቅም አታውቁም። ሁለተኛ እኔ ልጆቼን ዛሬ እንዳሳድግ እናቴ ናት መሰረቴ። ልንገርሽ አባቴ ስለ አባቴ ፍቅር ስለሰጠኝ ነው። ነገ እናትና አባቴ የሆነ ልብስ ለብሰው ቢመጡ ዘንጠው ይወጣሉ። እናትና አባታቸው የኔ አባት ባይሆን ራሱ ዘናጭ ነው። ጫማ እንኳን ስትገዥለት ኧረ ወደ ሌለች ዳ ኧረ ባብዬ አንተ እኮ ትልቅ ሰው ነህ፣ ናይኪና ጆርዳን አይሆንም ስለው ማን አባቱ ነው የመረጠው? ናይኪና ጆርዳን ለወጣት ነው ብሎ ታጋለው እንዴ ይለዋል። እንደዚህ ብሎ ለወጣት ነው ለትልቅ ነው ያለው ማን አባቱ ነው ይላል። የኔ አባት ማለት ነው ራሱ ዝም ብሎ ሲፈጠር እንደዚህ አይነት ነው በቃ። ግን አሁን አንዳንድ እናትና አባት አሜሪካ ላይ ቁጭ ብለን እንኳን ከተነጋገርነ ብዙ እናቶች በየቤታችን ልንኖር እንችላለን ጋይስ። የኢትዮጵያን ቫይብ በቃ ትዝ ስለሚላቸው ልብስና ጫማ ገዝተንላቸው እንኳን አይለብሱትም። የት ልንሄድ ነው ይላሉ። ለምን? ከስራ ወደ ቤት ነው፣ ከቤት ወደ ስራ ነው። ቢወጡም ከስንት አንዴ ነው የሚወጡት። በቃ የኢትዮጵያን ነገር ነው በቃ እዛ ላይ ነው ያለ ጭንቅላታቸው። እዚህ ሀገር ቢኖሩም ማለት ነው ሙልት አድርገው ይሄ ማዘርስ ዴይ ሲመጣ የሆነ ነገር ሲመጣ ጊፍት እንገዛለን በየቤታችን ለእናትና ለአባቶቻችን አይደለን እንዴ ጋይስ? ስንገዛላቸው እየወሰዱ ነው የሚያስቀምጡት። ምንም አይመስላቸውም። እኛ እንደውም አንሰጥም። አሁን አቁመናል። ቢካዝ አይለብሱትም። እናቴ አሁን ብዙ ጊዜ አትለብስም። ሺዶን ኬር። ግን አሁን የሆነ ቦታ ብታያት እናቴ አትለብስም ብለሽ ልታሽሟጥጭ ነው ቁጭ ብለሽ እከካ። አረ ወደዛ እከካም የሆናችሁ ሰዎች ያላደጋችሁ እኮ ነው እንደዚህ የምታወሩ። ክርስቶስን ያላደጋችሁ። አሁን እኛ ስንላላስ ዝም ብለን እንላላሳለን። አንዳንዴ እንላላሳለን ቁጭ ብለን እንጂ እኮ ትክክለኛ ነገር እየተወራ አይደለም። አንዳንዴ ትሰዳደቢያለሽ እንጂ እናትና አባት ላይ ፊትር እድሜ ሳይከበርም እንዴ? እድሜ እኮ ይከበራል ጋይስ። በሀገራችን እኮ ትላልቅ ሰው ይከበራል እኮ ጋይስ። እንዴ ዝም ብላችሁ ተመቸን ብላችሁ መንቦራቀቅም አንዳንዴ መሰበር የሚባል ነገር አለ። ልጅቷ ጋር ከተጣላን ልጅቷ ጋር ነው መጣላት ያለብን። እኔ ሁሌ የምለው ነው ልጅ ስትጣሉ፣ እናት አባት ስትጣሉ ስትለጥፉ የማልደግፈው ነገር ነው። የፈለገ ብጣላ ሰውን ትክክል ነሽ አልልም። እናት አባት የምትፖስቱ ልጅ የምትሳደሙ ሰዎች ኔቨር ተናግሬ አላውቅም። አሁን ደግሞ ዝም ብላችሁ ወጣችሁ አትንቦርቀቁብን። እንኳን የኢትዮጵያ ልብስ $100 የማይወስድ ቀሚስ ለማልበስ ትክክለኛ የሀገራችንን ሰው ነው ያየንበት። በቃ ደርባባ ናቸው። ሰው ቤት መሄድ፣ ሌላ ቦታ መሄድ ክብርን ያሳዩ። በቃ ቀስ ብለው በቃ አፍራባቸው በዚህ ምናምን ሰውን ቡሊ አታድርጉ። እየመጣችሁ በሚወዱት ነገር እየመጣችሁ ምን አረገቻችሁ? እች ልጅ ምንም አላረገቻችሁ። ይህን ያህል ጥምድ አድርጋችሁ እንዴ በቃ ፍቅር ተሰጣት ምረቋቋት ያ እንዴ እናንተ ፍቅር አልተሰጣችሁም እና ቁጭ ብላችሁ ልትሳደቡ ነው እንዴ? አሽሙር በቃ። በዛ ላይ ደግሞ ገና ለሚመጣው ነገር ትልቅ ነገር ውሽ አታረጉም እንዴ? ወይኔ ጃኒና እንትና አዶናይ ወልደው ወይኔ እንደዚህ ቢያደርግላት። እች ልጅ ምን እንዳለባት አታውቅም። እራሷ ነው የምታውቀው። በቃ የተቃቀፈ ሁሉ ተዋዷል ማለት አይደለም። የተገዛለት ሁሉ ተዋዷል ማለት አይደለም። ምንም አይደለም። ውስጣቸውን የሚያውቁ ራሳቸው ናቸው። አርግዛ ነው በዚህ ወጦ ነው ገና ፅንስ እንኳን የሆነ ተረግዞ ቢሆን እንኳን እርግዝናን የምትገሉ ሰው ናቸው። በቃ የሰው ሞራል ስብርብር ቅስብስም የምታደርጉ እንዴ። በመሬት አልተጣላችሁ፣ በደንበር አልተጣላችሁ። ልክ እንግድ ኢዝ ናይስ ጋይ የሚያምር ልጅ ወጣት
እሷም ታምራለች። በቃ ደህና ነገር ይግጠማቸው ብላችሁ እንኳን አትሉ። እንደዚህ ሊሉ ነው በዚህ ወጣ እናንተ እኮ ኤክስፓየር ዳርጋችኋል። አንዳንድ ሰዎች ስለነሱ ቁጭ ብላችሁ የምታወሩ ሰዎች በጣም ኤክስፓየር ዳርጋችኋል። ምላሳችሁ ብቻ ነው ያለው። ራሳችሁን ዞር ብላችሁ መስታወት ላይ ብታዩት ተጣጥፋችኋል። ከናንገት ከነፊታችሁ ስታስጠሉ። ኧረ ፈሩ ወደዛ እከካ በማይመጣ ነገር ነው የምመጡ ጋይስ። እገባልሻለሁ እያንዳንድ ስሜን ጥሪና እከካ በቃ አፌ ተመቸኝ ብሎ ዝም ብሎ መንቦርቀቅ። ሁሌ ድምፅ መሆን አለብን። ቤተሰብ እናት አባት ቤተሰብ አይነካም። በቃ እንዴ እኔ ቤተሰቤ ስለተነካ ወጥቼ የሌላ ሰው ቤተሰብ ልሳደብ ነው እንዴ? መሳደብ የለብንም። በቃ ከቤተሰብ ራሳችሁን አውርዱ። በቃ ስርዓት ያዙ እንዴ። እናንተ እኮ የምታደርጉ አንዳንድ ሰው ፈርቶ ቤተሰቡን አላሳይም ሲል ወይ በቤተሰባቸው አፍረው ትላላችሁ። ኦኬ ቤተሰቦቻችን እነዚህ ናቸው ብለን ስንመጣ ደግሞ እንከን ታወጣላችሁ። የትኛው ላይ ልትቀመጡ ነው እንዴ? እስቲ ማን አባቱም እየወጣ ያፍራ። ቤተሰቦቻችሁን አምጡ እስቲ። ምን ቢለጥፉ ባይለጥፉ፣ ቢሳደቡ ባይሳደቡ፣ እከካም ሁሉ ዘረቢስ እናት አባት ያላሳደገነ ስለ ሰው እናትና አባት ቁጭ ብላችሁ የምታወሩ። እኔ እናትና አባቴ ፍቅር ሰጠውን ያሳደጉኝ። እከካ ምረድ ልንግጋም ፉል ታይም ከሁሉ እዚህ ተጠራቅሞ እንደው ምን አይነት ትልቅ ሰው የማይከበርበት ሚዲያ እዚህ ነው ያየነው እኛ። ማርያምን እንዴ ጥርሳቸው እንዲወጡ ሻሻቸውን ጠምጥመው አፍረው እንደዚህ እንዴ። ልጅ ማዘል ከመቼ ወዲህ ነው ማፈሪያ የሆነው? ደግሞ ልጃቸውን አዝለው እንዴ ይዘሏ። ልጅ ማፈሪያ ነው እንዴ ጋይስ? ለልጆቻችሁ ፍቅር እንሰጣለን ትሉ የለ እንዴ? ቤት ውስጥ ለልጅ እኮ ፍቅር እንሰጣለን ትላላችሁ ሚዲያ ላይ። ልጅ ማዘል ከመቼ ወዲህ ነው ስድብ የሆነው? ታዝለን አይደል እንዴ ያደግ ነው? እኛ አሜሪካንን ብንኖር እኮ ልጃችንን አዝለናል እኮ። ምን እንደምታወሩት የግድ የሿሿ በሚለው አንቀልባ ማዘል አለብን እንዴ? እንዲ ኧረ ስርዓት ያዙ። በማይመጣ አትምጡ ወደዛ። የሆነ ነገር ሲነካባችሁ ዊዊ ማለት እየወጣችሁ ሚዲያ ላይ ነው። የእኛ ተነክቷል የእናንተን የምንበለው ነው። እንደዛ ጥሩ አይደለም። የሰውን ልጅ እንደ ራስ ልጅ ማየት፣ የሰውን እናትና አባት አምና ፐርፌክት አይደለም። ልጄ ተሰድቦብኝ እንኳን እኔ የሰው ልጅ አልነካም ጋይስ። በዛ መጠን ልጄ ተሰድቦብኝ እናትና አባቴም ተለጥፈዋል። ለጥፌ ተሳድቤም አላቅም። የሰው እናትና አባት እኔ አርጌውም አላረቅም፣ ላረገውም አልችልም። ቢካዝ እናትና አባት ምንም አላረገም። እናቴና አባቴ ደግሞ በፍቅር ነው ያሳደጉኝ። ሚዲያ ላይ ወጥቼ አፌን ልክፈት እንጂ እናትና አባቴ ፍቅር ሰጥተውኛል። እኔ አሁን የአባቴ ትልቅ ሰው ነው፣ ግን ወይኔ አባቴ እኮ እንደዚህ ቢሆንብኝ እላለሁ። እናቴ ከአባቴ ሽዝ ያንግ ናት፣ ግን አባቴን እንኳን እድሜውን ሳይ ወይኔ አባቴ እኮ እንደዚህ ቢሆንብኝ እላለሁ። በቃ እፈራለሁ ለራሴ ማለት ነው። ለምን ፍቅር ሰጥቶ አሳድጎኛል። በቃ አባቴ የሰው እናንተ ፍቅር አልተሰጣችሁም እና የሰው እናትና አባት ቡል እያደረጋችሁ የሰውን ልጅ ጭንቅላት ለማበላሸት አትሯሯጡ። ይህ ብልግና ነው፣ ትልቅ ብልግና ነው። ስርዓት ያዙ ባለጌዎች። ተከታዮችም ራሳችሁ እዚህ ሚዲያ ላይ እየወጡ የሚናገሩትን አትደግፉ በእናታችሁ። እንደዚህ አይነት ነገር ትክክለኛ እናትና አባትሽ ያሳደገሽ ለሰው እናትና አባትም ክብር ይኖራችኋል ጋይስ። እንዴ ክብር ስጡ። ልብስ መገለጫም አይደለም። እች ልጅ የሆነ ነገር ሳታስበው ይሆናል ያለችበትን ሲቹዌሽን አናቅም ምናምን በቃ ሀፕን ሊያደርግ እኮ ይችላል። ምንድን ነው ለልጆቻችን በርዝደይ ተዘጋጅተንበት የሆነ ነገር ጎሎ አያውቅም እንዴ? ጎሎ እኮ ያውቃል። ኬኩን ገዝተሽ ወይ እንትኑ ሹካ ማንካዊ ይጎላል ወይ የሆነ ነገር ይጎላል። ጋይስ ምንድን ነው ሰው ጠርተን እኮ ወጥ ሰርተን የሆነ ወይ ፕሌቱ ያንሳል ማቅረቢያው ወይ የሆነ ነገር በቃች። ልጅ ደግሞ ያለችበት ሲቹዌሽን የሆነ ነገር ላይሳካ ይችላል። ሰው ወዘ ቢግ ዲል። ልክ ራሳችሁ እንደ ፐርፌክት አስባችሁ ሚዲያ ላይ ወጣችሁ አትንቦርቀቁ። ምረ ቦርቀቃ ሲበዛም ያስጠላል፣ ይገለማል። ጋይስ እንኳን ጨዋታ ቀልድ ራሱ ያስጠላል። ክብር ይኖራችሁ። ቅድም ልናገረው ብዬ የረሳሁት አይገርምሽም? ጎበዝ ማሚዬ፣ ሁላችንም እንደዚህ ነው መሆን። እንደዚህ አይነት አስተሳሰብ ቤተሰብ ቀይ መስመር ናቸው። እዛው ደግሞ ልጅቷ ምንም አላደረገችም። ኧረ በእናትሽ ደግሞ የታወቀ ነው ይሄ። ክፍለ ሀገር ያደገ ሰው አይደለም። ትክክለኛ ክፍለ ሀገር አዲስ አበባ ላይ ማድረግ ሳይሆን ትክክለኛ የጨዋ ቤተሰብ ፓረንት ያለው የጃኒ እናትና አባት ትክክል እንደመጡና ምንም ነገር እንዳልጎደላቸው ያስታውቃል። በቃ ከዛ ውጭ እናትና አባትም እኮ ይታፈርባቸዋል ጋይስ። ያለ እድሜ ሲቀሉ እኮ
እናቴ ሄደሽ እንዳትቅለበለቢ አባቴ እንደዚህ እንዳትሆን ብሎ ማስጠንቀቂያ ሰጥቶ እኮ እናትና አባቱ የሚወስዳል የሰው ጥሪ ማለት ነው እንዴ። እናትና አባትም እኮ ሲቀሉ እኮ የሚታፈርባቸው ሰዓት እኮ አለ ጋይስ። እናቴ ባልሆነች እች ሴትዮ የምንላቸው እኮ አሉ አንዳንድ ሰዎች። ምን ነው የምታወሩት? እከካ 10 እጅ የጃኒ እናት ትቦንሳችኋለች ጋይስ። ልብስ መለኪያ ነው። ሻሽ መጠምጠም ከመቼ ወዲህ ነው ማፈሪያ የሆነ? ቆንጆ ሻሽ እኮ በሀገራችን ከጥበብ ጋር እኮ ይለበሳል። ከጥበብ ጋር እኮ ይለበሳል በሀገራችን። ትላልቅ ሰዎች ደግሞ እንትናቸው ነው ሙዳቸው ነው እንደዛ ማድረግ። አንዳንድ ሰው ተሰሩ ስትላቸው አዳር ተሰረም ሻሽን ከእንትኔ ጋር ጠምጥሜ ነው ሙል የሚሉ እናቶች እኮ አሉ ባደግንበት ሀገር። የግድ ሹሩባ ወይ ፀጉር ሰክተው መምጣት አለባቸው? ሞዴሊስት ሊወዳደሩ አይደል የመጡ? ጥሪ ተጠርተው ነው። በዛ ላይ ለሬስቶራንትም ለምንም አዲስ ሊሆኑ ይችላሉ። ሰው እንዴ ቅሌታሞች እፈሩ በእናታችሁ። ምን እኔ አያቴ ባላነሳቸውም ደግሞ ምን ሆነ? የኔ አያት አሁን ትልቅ ሰው ናት። ሻሽ ማድረግ ደስ ይላታል። ንቅሳቷ ምኗ እስከ አንገቷ እስከዚህ ድረስ ነው። ማርያምን ነው የምልሽ። ሻሽ ነጭ ሻሽ እቺ እንትን የምትመስለው በጥቁሩ ብዙ ክፍል ወንፊት ነገር የሚመስል እቺ ወንፊቷ ነጫን መጠምጠም ትወዳለች። የኔ አያቴ ማለት ነው የእናቴ እናት በጣም ትወዳለች። በቃ ከነጭ ቀሚሷ ጋር ያችን ነው በደንብ አድርጋ እንደዚህ አድርጋ ምጠመጠማት። ሻሽ መጠምጠም እፍረት ሊሆን ነው ማለት ነው እንዴ? ይፈሩ እንጂ ጋይስ። ተከታዮችም አንዳንዴ ትክክል ሳይሆን ሲቀር ትክክል አይደለም ስናራይት በሉ ሚዲያ ላይ ወጣው አፋቸው የሚንቦረቀቁ ሰዎች ጋይስ። ስነ ስርዓት ያዙ። እፈሩ። አንዳንዴ ማፈር የሚባል ነገር አለ። የእናትን ልክ ጥግ የምታውቁ ከሆነ የሰው እናትና አባትንም አክብሩ። ባልንጀራን እንደ ወዳጅ ነው እንደምን አርገ ይላል። እኔ እናትና አባቴ የሰው እናትና አባት ቁጭ ብዬ እየረገጥኩ እናትና አባቴን ስወድ ልጆቼን ስወዳቸው ማለት አልችልም። ቢካዝ የሰው ልጅ የራሳችን ልጅ ነው። እናትና አባት ደግሞ እድሜ ይከበራል። እድሜ ጥርሳቸው ወጡ እንደዛ ዙም እያደረጋችሁ እንዴ አታፍሮ እንዴ? የትኛዋ ልጅ ናት በእናትና በአባት ያፈረች? አባቴን 6 ጊዜ ዙም እያደረግሽ ለምን አትመጭ? ማን አባሽ ነው የሚያፍረው? እኔ አባቴን ስትፖስቱት ምንም አልመሰለኝም። የኔ አባት የሚታፈርበት አባት የለኝም። በእድሜው ሰው ያረጃል። ቁጭ ብላችሁ ግን ከዚህ እየተሳደባችሁ እናት ደግሞ እንደው ምንስ ቢሆኑ ቅድም እንዳልኩ ማጣንኳን ቢሆኑ ምን አገባቸው እነሱ? እናት አባት አለኝ ቤተሰብ አለኝ ብላችሁ አታውሩ፣ ፈሩ። እናንተም እኮ የምታሳፍሩን ነገር ሊኖር ይችላል ጋይስ። ፌር አይደለም የምታደርጉት ነገር። ለቪው ተብሎ የሚደረገው ነገር ስናት ፌር። ልጅቷም ደግሞ ትኑርበት ነው። እዚህ ጋር ሲወጡ ሁሉም ፐርፌክሽን ለመሆን አትጠብቁ። ሊዝናኑ ነው የወጡት። እናት አባታቸውን ይዘው ወጡ፣ ይዝናኑ። እናንተ ማድረግ ከቻላችሁ አድርጉ። ግን ሌላው ደግሞ ቢሆንም የሚያጨበጭቡት እኮ አሁን እኮ ችግር የሆነ ማምዬ ምን እንደሆነ ተቀልሽ ተከታዮቹ ናቸው። ተከታዮቹ በልበል ግፋ ስለሚሉ እነዚህ ሰዎች ከልጅ አሁን የአንቺ ልጆች ሲሰደቡ የሌሎች ልጆች ሲሰደቡ ልክ ነው ትክክል ሂጅበት ይባባላሉ። ዳስ ሮንግ ነው ያ ነገር። እና የእኛ ብቻ ነገር ሲነካ አንጩ። እናት አባት ሲሰደብ ማንኛውም ሰው ትክክል አይደለም። ልንጣላ